የአዲስ አበባ ከተማ አስተዳደር የሥራ አጥነት ችግርን ለመቅረፍ የተለያዩ አሰራሮችን በመዘርጋት በርካታ ስራዎችን እያከናወነ ይገኛል። የአዲስ አበባ ስራና ክህሎት ቢሮ የከተማዋን የሥራ አጥነት ችግር ለመቅረፍና ስራ ፈላጊዎችን ከቀጣሪ ድርጅቶች ጋር በቀጥታ ለማገናኘት ያለመ አውደ ርዕይ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከፍቷል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ቢሮው የሥራ አጥነት ችግርን ለመቅረፍ ስራ ፈላጊና ቀጣሪ ድርጅቶችን በቀጥታ የሚያገናኝ አሰራር ዘርግቶ እየሰራ ይገኛል ብለዋል። መንግስት ለስራ ዕድል ፈጠራ ልዩ ትኩረት ሰጥቶ ባለፉት ዓመታት አስገራሚ ውጤት ማስመዝገብ ችሏል። አሁንም ግን ለስራ ዝግጁ የሆነውንና ለመስራት የሚተጋውን ዜጋ ለመደገፍ ወደኋላ አንልም። ቀጣሪ ድርጅቶችም ቀጣይነት ባለው መልኩ ለወጣቶቻችን በር በመክፈት የሀገር ግንባታ ተሳታፊ እንድትሆኑ አሳስባለሁ። ከአዲስ አበባ ተጨባጭ ሁኔታ ጋር በማዛመድ ወጣቶቻችን በዓለም አቀፍ ደረጃ ተወዳዳሪ ሊያደርጋቸው የሚችል የክህሎት በማስጨበጥ ግሉ ዘርፍ የስራ ገበያ ፍላጎት ጋር ትስስር ለመፍጠር ስልታዊ በሆነ መንገድ እየተንቀሳቀስን እንገኛለን። የስራ ገበያ ትስስሩ ስልታዊ እንዲሆን የስራ ፈላጊውንና የቀጣሪውን ግንኙነት ከባህላዊና ከአድሏዊ አሰራር አውጥተን ወደ ዲጂታል ስርዓት አሸጋግረናል። በአውደ ርዕዩ ከ200 በላይ ቀጣሪ ድርጅቶችና ከ11,000 በላይ ስራ ፈላጊ ወጣቶች እንደሚሳተፉ የጠቆሙት ኃላፊው በዚህም 4,000 ለሚሆኑ ስራ ፈላጊ ወጣቶች የስራ ትስስር እንደሚፈጠርላቸው ገልጸዋል። ስራ ፈላጊ ዜጎች በቀጥታ ከቀጣሪ ድርጅቶች ጋር እንዲተሳሰሩ በማድረግ የስራ ገበያው ያለ አላስፈላጊ ደላሎችና ውዝግቦች እንዲመራ እያደረግን እንገኛለን። ዛሬ የምናካሄደው ታላቅ የስራ አውደ ርዕይም የዚህ ስትራቴጂካዊ ተግባር ውጤት ነው። በዚህ መድረክ ከ200 በላይ ቀጣሪዎች ከ11,000 በላይ ወጣቶች የሚታደሙበት መሆኑ የፖሊሲያችንን ውጤታማነትና የከተማዋን የኢኮኖሚ መነቃቃት በግልጽ የሚያሳይ ነው። የአውደ ርዕዩ ተሳታፊ ስራ ፈላጊ ወጣቶች መድረኩ በቀላሉ ከአሰሪ ድርጅቶች ጋር ለመገናኘት የረዳቸው መሆኑን ተናግረዋል። እኔ ልብስ ስፌት ላይ ተመዝግቤ ያለው ያው ድርጅቶቹ የስራ ሰዓታቸው ሲደርስ ሲደውልልኝ ሄጄ ስራ የሚጀምርበት አግባብ ይኖራል ማለት ነው። ስራ አጥ ወጣቱን ከድርጅቶች ጋር የሚያገናኝ ስለሆነ ለወጣቱ በጣም አሪፍ እድል ነው ብዬ አስባለሁ እና ቢቀጥል እና ወጣቶችም ደግሞ ይህንን እድል መጥተው ቢጠቀሙ እመክራለሁ። አሪፍ ነው። ይሄ መዘጋጀቱ በጣም ቆንጆ ነው ለወጣቶች ለኛ። ይሄ እንደዚህ ያለ ነገሮች ነው እንዳውም የሚያስፈልገን። እንደዚሁም ይሄ መቀጠል አለበት። ምንም ብዙ ፕሮሰስ የለውም። ሲቪ ብቻ ታሳያለ። ቀጣሪ ድርጅቶች በበኩላቸው አውደ ርዕዩ ሰራተኞችን በብዛትም ሆነ በጥራት ለማግኘት እንደሚያግዛቸው ጠቁመው መሰል መድረኮች ተጠናክረውን ሊቀጥሉ ይገባልም ብለዋል። በጣም ጥሩ አጋጣሚ ነው። እንደዚህ ነገሮች ማበረታታት አለባቸው ነው የምንለው። ስራ ፈላጊዎችን እንድናገኝ በጣም ጥሩ አጋጣሚ ይፈጥርልናል። ሁለተኛ ራሱ ይሄ በመንግስትም በኩል ስራ ፈጠራ ላይ የሚሰማሩ አካላት ጋርም እንድንገናኝ ያግዘናል። የሚያስፈልገኝ ሰራተኛ ከ200 በላይ ሰራተኛ ነው። አሁን ግን ይዘን ያለነው ከ100 በታች ሰራተኛ ነው ያለው ማለት ነው። አሁን እድሉ ከተመቻቸልን ከ70 እስከ 80 ሰራተኛ የመያዝ ሐሳብ አለ ማለት ነው። ስራ ፈላጊና ቀጣሪ ድርጅቶችን የሚያገናኘው አውደ ርዕይ ዛሬን ጨምሮ ለተከታታይ 3 ቀናት ከፍቶ ነው እንደሚቆይ ተመላክቷል።